ሃይ ቤተሰብ ቡራማ የሆነ የጎዳው ሰው አለ። ከትላንት ጀምሮ እጂ ምን አባቷች ዝንብ አንድ ዝንብ ገብታ ስቃይን አሳየችኝ። እናንተ እንደው እንኳን አላስተኛችም ማሽን ውሻ በስማን በጾም ወሬ ይቅር በለኝ እና ቤተሰብዬ ቡራ የሆነ ሰው ያስቀየመው ሰው አለ። ከጓደኛው የሆነ ልቡን የሰበረ ሰው አለ። ከበቀደም ጀምሮ ንግግሩ በጣም የሚያሳዝን ንግግር ነው የሚናገረው። እናንተ ላደረጋችሁት ሰው ምንም ብታደርጉ ቻለ ምንም አትመልሰላችሁም፣ ምንም መስዋዕትነት ብታደርጉ አለ እና ብቻ ይሄን ሰሞን የሚናገረው ንግግር በጣም የሆነ በቃ የሚያሳዝን ነገር ነው። የሆነ የተጎዳ ነገር ያለ ነው የሚመስለው። እግዚአብሔር እንግዲህ ሁሉን ነገር ሙሉ አትሆኑም። አንዳንዴም ያው ሰው ያስቀይሟቸዋል፣ ሰው ያናዳቸዋል፣ ብዙ ነገር ይፈጠራል በህይወታችሁ። በጣም ያሳዝናል እና ውዶቼ እንግዲህ ትላንትና ቪዲዮን አይታችኋል። በጣም አሪፍ ቪዲዮ ነበር። በጣም አዝናኝ አስቂኝ፣ እኛንም አዝናንቶ ሀይሚንም አዝናንቶ ራሱም ተዝናንቶ በጣም ደስ የሚል ቪዲዮ ነበረ። እዛ መሀል ላይ ደግሞ ቡራ እንደሚሄድ ነገረን። መሀል ላይ ደነገጥን። እኔ ወንድሜ እኔ ቡራዬ ሂድ፣ መልካም ጉዞ ይሁንልህ። በጣም ነው የምንወድህ። ራስን ጠብቅ፣ ከምንም በላይ ከመጥፎ ሰው አይታል። እንግዲህ የጎዳህ ሰው አለ፣ በውስጥ የጎዳ ሰው አለ። ይሄን ጉዳት ስታስብ ሌላም ሰው እንደሚጎዳክ ማወቅ አለብህ ነው የምለው። በዚህ አጋጣሚ ደግሞ ቤተሰብዬ ሀይሚ አትሄድም። ሀይሚ ቤተሰብ ብቻውን ነው የሚሄደው፣ ብሩኬ ብቻውን ነው የሚሄደው። ያው እኛ እንግዲህ ሰርፕራይዝ ያደርገናል ብዬ አስቤ ነበር፣ ግን እንግዲህ እኔ እንጃ ምትሄድ አይመስለኝም ሀይሚ። እንደዛ ነው የሰማሁት። ደውዬም ነበረ። እሱ አሁን ሰርቶ የሚያስተካክለው ነገር አለ። እሱን አስተካክሎ ሳምንት ተቀምጦ ይመለሳል ነው ያሉኝ። እንግዲህ ቻ እግዚአብሔር ደግሞ ካለ ነገር ሊለወጥ ይችላል። እንግዲህ እስካሁን ድረስ እንደማትሄድ ነው የነገሩኝ። ደውዬ ሁሉ ነገር አረጋግጫለሁ። ቡራ ከ3 ቀን በኋላ ይጓዛል ወደ ዱባይ ማለት ነው። ለስራ ነው የሚጓዘው። የጀመረውን ነገር ለማስተካከል ነው። ያው ታስታውሳላችሁ፣ ባለፈው ጥሩ ስሜት ላይ አልነበረም። ወዲያው ነው የመጣው። በዛን ሰዓት ደግሞ ጥሩ ስራ አግኝቶ ነበረ። ስራውን ጨርሶ ተስተካክሎ በሚቀጥለው ሲሄድ አብሮ ሊሄዱ ይችላሉ። ካለበለዚያም ደግሞ እግዚአብሔር ለዋጭ አምላክ ነውና ሀሳቡ ሁሉ ተለውጦ በ3 ቀን ውስጥ የሆነ ነገር ሊፈጠር ይችላል እና ብቻውንም ቢሄድ እግዚአብሔር መልካሙን ያርግለት ነው የምለው። ትላንት አዝኜ ነበረ ምን ብዬ ነበር ሳስበው፣ ግን ስራ ነው ይሄ ሰው ኢትዮጵያ ላይ ተቀምጣችሁ ምንም የምታመጡት ነገር የለም። ቤተሰብ ምንም የፈለገ ዩቲዩበርን ብትሆኑ የፈለገ ብርን ብትዝቁ አይበቃም እና ትርፍ ስራ ከሌለበት ዩቲዩብ ብቻውን ወሬ የጠበቅ ዩቲዩብ ብቻውን ከባድ ነው ለነሱ። ለነሱ በእይታቸው አሪፍ ስለሆነ ዩቲዩብ በደንብ ነው የሚከፍላቸው። በአሁን ሰዓት ደግሞ ቤተሰብ ዶላር በጣም ፎቅ ነክቷል። $100 በኢትዮጵያ 13,000 ነው። በባንክ ሲመነዘን 13,000 ነው። በውጭ ደግሞ ሲመነዘን 15,000 ምናምን ነው። አብቷቸዋል። እነሱ እንግዲህ በምን እንደሚቀበሉ አላቅም እንጂ ዶላር በአሁን ሰዓት አሪፍ ነው ያለው። ዩቲዩብ እንኳን ቢያንስ እንኳን አንዳንድ ልጆች እንደኛ ጠቃቅን አነስተኛ ዩቲዩበሮች $200-300 ቢከፍለን ለኛ አሪፍ ነው። ግን ምንድነው የነሱ ደግሞ በጣም ሞር የነሱ በጣም ብዙ ነው የሚከፈላቸው፣ በጣም ብዙ ስለሆነ በደንብ አድርጎ ያስተዳድራል። ግን ምንድነው እዚህ ጋር መጨመር ያለባቸው ነገር አለ፣ መጨመር ያለባቸው ስራ አለ። ስራ ደግሞ ካልጨመራችሁ ይሄን ብቻ ሁሌ መጠበቅ አይቻልም። ሁሌም እይታ ሊኖር አይችልም። ቤተሰብዬ የራሳችሁ የሆነ ነገር ማዘጋጀት አለባችሁ። ቢያንስ ቤት መግዛት፣ እንደ መኪና መግዛት እንደ አብርሽ ማለት ነው። አብርሽ መኪናም ገዝቷል፣ ቤትም ገዝቷል። ማሻአላ ይሙላለት፣ ይሳካለት። እኔ ሰው ለፍቶ ሲያገኝና ለፍቶ ሁሉን ነገር እንትን ሲል በቃ ይሳካለት። በቃ በዩቲዩብ መንገድ ተሳካለት፣ መንገድ ወጣለት፣ ይውጣለት፣ ለሁሉም ይውጣላቸው፣ ለኛም ይውጣልን እና ሀይሚ አትሄድም ለማለት ነው ቤተሰብዬ። ሀይሚ ከሱ ጋራ አትሄድም። ባሁኑ በሚቀጥለው ሙኬን ልትሄድ ትችላለች ከሱ ጋር እንጂ አሁን አትሄድም። ግን አላቀም ብቻ ምን እንደሚፈጠር በጣም ነው ያው ልባችን ያዝናል። ሀይሚም ይሄን ነገር ያው ከብሩኬ ተለይታም ብዙም ስለማታቅ ተለይቶም አያውቁም። እነሱ አመት ከምናምን ሲሰሩ ተለያይቶም አያውቁም። ሁሌም አንድ ላይ ናቸው። በጣም ደስ የሚሉ ናቸው።
እኔ እንጃ እነ ብሩኬና ሀይሚን በጣም ነው የምወዳቸው። እግዚአብሔርን በጣም ከሚገባው በላይ ነው የምወዳቸው። ለሰኮንድ እንዲለያዩ አልፈልግም። ትናንትና የሚከፋኝ በቃ እኔ እንጃ ያኔ እሱ ከሄደ በኋላ እሷ ብቸኝነቱ እንዴት ነው? ያው እሱ እንኳን ዱባይ ስለሆነ ያንም ሲያይ ብዙም እንትን አይልም፣ ግን የእሷ ደግሞ ሞር ይበዛል። ያኔ ብቸኝነቱ የእሷ ይበዛል። ገብቷቸዋል። ግን አሁን እሱ ዱባይ ሂዶ ስራውንም እየሰራ ባህር ምናምን አለ። ምንም የሚደብረው ነገር የለም። ብሩኬ እንግዲህ እንደሰማሁት ከሆነ ሳምንት ነው የሚቆየው። ብሩኬ ሳምንት 7 ቀን እንደሚቆይ ሰምቻለሁ። ደውዬን ሁሉ ነገር የሰማሁት ቤተሰብዬ እኔን ለማወቅ ስለጓጓው የሀይሚ መሄድ ትሄዳለች አትሄድ የሚለውን በጣም ስላጓጓኝ ነው ደውዬ ጠየቅኩት። ያው ሀይሚ አሁን እንደማትሄድ ነው የነገሩኝ። እንግዲህ ሰርፕራይዝም ሊያደርጉን ይችላሉ። እግዚአብሔር ነገር የሚታወቃል። ብሩኬ እኮ ሰርፕራይዝ አንደኛ ነው። ድንገት ሰርፕራይዝም ሊያደርገን ይችላል። ሁሉን ነገር አስተካክሉ። ግን ትላንትና ሲናገር የሆነ በከፋው መንፈስ ነው የተናገረው። በቃ እኔ ልሄድ ነው ምናምን ምስል የሆነ ፊቱ ላይ የከፋ ነገር ነው፣ ከፍቶት ነው የተናገረው ሲናገር ማለት ይሄ ነው። በቃ እኔን ልቤን እንትን ያለው ማለት ነው። እንግዲህ መልካሙን ነው የምመኝለት ወንድሜ። እግዚአብሔር ይቅናው፣ በሄደበት ሁሉ ይቅናው። ቀንቶት ስራው ተሳክቶለት ይምጣ። ለሰው ጥሩ የሚያስብ ሰው ሁሌም ጥሩ ነገር ይገጥመዋል። ብሩኬ ጥሩ ልጅ ነው። ለጓደኞቹ እያመጣ ሰብስክራይብ እያስደረጋቸው እንደሱ ዩቲዩበር እንዲሆኑ እያደረጋቸው ብዙ ስራ እየሰራ ነው። እግዚአብሔር ይምላለት። ስለዚህ ይቅናው ነው ምሎ ይቅናው፣ ብቻ ራሱን ይጠብቅ። በተረፈ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸዋለሁ። ባይ